አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ ዛሬ ወላሂ ገጠመኝ ነገር ልንገራችሁና የሆነ ስራ በግሩፕ መጣውና ቤተሰቦቼ አሊኤም በግሩፕ ስራ መጥቼ ሴትዮዋ እኔ ለዘላቂ ስራ መስሎኝ የመጣሁት ከሩቅ ቦታ ነው የመጣው ከአጅማን ወደ አሌን መጣው ማለት ነው። ከዛ መጥቼ እኔ በረመዳን መሀል ትሄጃለሽ ለአንድ ወር ነው የሚለውን ወሬ ሰራተኛዋ ትነግረኛለች። ከዛ እኔ አልፈልግም ለአንድ ወር አልሰራም ሄዳለሁ ሌላ ስራ ፈልጋለሁ ምናምን እላታለሁ። ሴትዮ አይ ችግር የለውም ረመዳን ከወጣ በኋላም ትሰሪያለሽ ትለኛለች። ብር ቀንሳ ማለት ነው። እኔ ደግሞ የስራ ጉጉት ስላለኝ ስራ ከሚለቅ እሺ በቃ ብዬ እሰራለሁ አልኳት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ የሀገሬ ልጆች ኢትዮጵያኖች ማሮቼ ፍቅሮቼ ውድና የተከበራችሁ ቤተሰቦቼ ሰላም ብያለሁ። በክርስቲያን ወገኖቼ እህቶቼ ሁላችሁም ባላችሁበት ፈጣሪ ይጠብቃችሁ፣ ሰላማችሁን በዚህ አላህ ያድርግላችሁ እና ውዶቼ ስራ መጣው ከአጅማን ከሚባል ቦታና ካሌ ያው ለምታውቁ ሰዎች ይራራቃል ትንሽ። ከዛ በግሩፕ አግኝቼ ስራ መጣው ማለት ከምቀመጥ ቶሎ ለመስራት ስለበለ ልጆቼም ኢድ አለ ረመዳን አለ አልሐምዱሊላህ ረብል ዓለሚን እሱን ሰርቼ ለመክፈል ብዬ ልጆቼን ለማስደሰት ብዬ ያው ታውቃላችሁ በግሩፕ መጣው ያኔ አላህ ያለው ነው የሚሆነው። አንተ ጠብቀኝ ብዬ መጣ። አብዛኛው ጊዜ ግሩፕ ስራ ያናክል ነው ብዙ ሀላትና እንትን አይኖርበትም። ሰው ብሩን ከተቀበለ በኋላ ላሽ የሚልበት አብዛኛው ችግር አለበት ሰው አለ። ከዛ እኔ ደግሞ እንደዛ ብዬ መጣው። ከመጣው በኋላ ሴትዮዋ መሀል ላይ ስለ ልጅቷ ሰራተኛዋ አይ ስራ ለአንድ ወር ነው የተፈለገው። ለአንድ ወር ነው እኮ የተፈለገው ኩሽና የሚሰራ ሰው ለአንድ ወር የተፈለገው ትለኛለች። እንዴ ለአንድ ወር ለምንድን ነው የሚፈለገው? ለምንድን ነው ለአንድ ወር የሚፈለገው? እኔ ለአንድ ወር አልሰራም ብዬ ሴትዮዋን አወራኋት በድፍረት ሄጄ እኔ ማማ ለአንድ ወር አልሰራም፣ አንቺ ለአንድ ወር ብለሽ እያወራሽ ነው፣ ለአንድ ወር አልሰራም እላታለሁ። ከዛ ስላ ጊዜ እና ማለት ለአንድ ወር ምናምን ብላ ስታወራ እኔ አልፈልግም ለአንድ ወር ብያት አልሰራም ለአንድ ወር ብያት ለሴትዮዋ አወራሁ። ከዛ ሳወራ ጊዜ አይ እኔ ለአንድ ወር ነው የምፈልገው ብር ስለሌለኝ ነው ብላ የራሷን ችግር ማውራት ጀመረች። እንዴት ነው አንቺ አሁን የራስሽን ችግር የምታወሪው? ለምንድን እንደዚህ የምትይ? እኔ የመጣሁት ቦታ ታሩቅ ቦታ ነው። ለአንድ ወር ለምን እመጣለሁ? ከዛም ስራ አላጣሁም እኮ የሚለውን ተናግሬ ከዛ ሰራለች ስተኝ ተስማምቼ ዝም አልኩ። ውዶቼ ተስማምቼ ዝም አልኩ እና በቅናሽን በር ለመስራት በስራ ላለመለቀቅ ዝም አልኩ። ከዛ አጅሬዋ አሁን ምን ትለኛለች? የወር ደመወዜም ሳትሰጠኝ ወደ 10 ምናምን ቀን ደረሰች ሳትሰጠኝ ማለት ነው። ከዛ ጠየቅኩ። ነገ ትለኛለች፣ ዛሬ ትለኛለች፣ ነገ ትለኛለች፣ ዛሬ ትለኛለች። ዛሬ ቪዲዮ በጣም ጨልሟል፣ ለምን እንደሆነ አላውቅም። ነገ ትለኛለች፣ ዛሬ ትለኛለች፣ ነገ ትለኛለች፣ ዛሬ ትለኛለች። ምንም ሊገባኝ አልቻለም ነገረ ስራዋ ማለት ነው። ከዛ ምን አደረኩ? ዛሬ ለባልዮ ለልጇ ሚስት ነገርኳት። ብር ከልክላኛለች፣ ምናልባት ብር ከልክላኛለች ለባልሽ ንገሪው እና ብር ከልክላኛለች ብዬ ስነግር ለባልዮ ትነግራለች። እሷ ስነግር ጊዜ ባልዮ ያለውን ብር አንስቶ ይሄንን ጨምረሽ ሲላት ጊዜ አምጥታ ግማሽ ብር እኔ እንደዚህ የወሩን ብር ሞልታ ታሰጠኝ፣ ግማሽ ብር ልሰጠኝ ትነሳለች። የምንድን ነው አልኳት። ለምን ነው ግማሽ የምወስደው? አንደኛ ነገር አንቺ ጊዜን ሰራ ላልኩት አላማዬ እየበተንሽብኝ ያለሽ አንቺ። ሁለተኛ ደግሞ ስራ እንትን ብዬ የምወጣበት ምክንያት ምንም የለም። ስለዚህ እንትን ብዬ ደሞዜን በስራ ስጭኝና እወጣለሁ አልኳት። አይሆንም የለኝም በባንክ አስገባ እኔ የለኝም አካውንት ሀዊያም የለኝም ምንም የለኝም
አላቅም። እኔ አሁን ይዤ ነው የምወጣው። እኔ የምናዊ የታቅሻለሁ እኔ ከየትና ከየት ሀገር መቼ ከዛ ላንቺ ደንብር ቦርስ አላቅም። አሁን ነው የምፈልገው። ድምፄን አውጥቼ ዋል እንዴ ለፍቼ ዛሬ ቀና ለብር ሳለቅስ እኔ አልቅሼ አላቅም። ሁሉም ነገር ሰዎች አስበው ስለሚሰጡኝ ሰው የሚከለከል ሰው እንዲህ ነው የሚከለከለው ይገርሞኛል። እንደዚህም ሰው ሲከለከል አይቼም ስለማላ እኔ ይገርሞኛል። እንዴት ነው የሚከለከሉት? ምን ሆኖ ነው ምናምን በቃ አቤት ልጆች ሲያወሩን እንደ ይገርመኛል። ከዛን አሁን ደግሞ አፈላልጋ በሰው ሰው ብላ አፈላልጋ ብሬን አምጥታ ሰጠችኝ። አልሐምዱሊላህ ረብል ዓለሚን። አንድን ብር ትሆን ልትቀራ